ታሪካችን የሚጀምረው ናሪ በምትባል ምግብ አድራሽ ወጣት ሴት ሲሆን በአሁኑ ሰዓት በጣም ወፍራም እንደሆነች እንመለከታለን። ነገር ግን ሁልጊዜም እንደዚህ እንዳልነበረች ከታሪኩ እንረዳና ታሪኩ ወደ ኋላ ተመልሶ ናሪ ቀጭንና ታዋቂ የሴቶች ሙዚቃ ቡድን መሪ እንደነበረች ጊዜ ሲያሳየን በወቅቱ ብዙ አድናቂዎችና ብሩህ የወደፊት ተስፋ እንደነበራት እንረዳለን። ነገር ግን አንድ ቀን ከአንድ ዳይሬክተር ጋር የተያያዘ የውሸት ቅሌት ሁሉንም ነገር ያበላሽና አድናቂዎቿ ጀርባቸውን ሲያዞሩባት ስራዋ ሙሉ በሙሉ ያበቃለት ሲሆን በከፍተኛ ጭንቀትና ድብርት ውስጥ የገባችው ናሪ ሁልጊዜ ብዙ ምግብ መመገብ ትጀምርና ሰዎች እሷን መለየት እስኪሳናቸው ድረስ በጣም ትወፍራለች። ወደ አሁኑ ስንመለስ ናሪ ቴሌቪዥን ስትመለከት የቀድሞ ፍቅረኛዋን ዜን ከቀድሞ የቡድን ጓደኛዋ ከኪራ ጋር ሆኖ እናይና ሁለቱም አሁን ፍቅረኛሞች መሆናቸው ይነገራል። ዜን እንኳን አላመነኝም ብላ በማሰብ ናሪ በጣም ብታዝንም ነገር ግን በዚያው ቅጽበት አዲስ የምግብ ማድረስ ትዕዛዝ ስለሚመጣላት ለመኖር መስራት እንዳለባት አስታውሳ ወደ ስራ ትነሳለች። በቀጣዩ ትዕይንት ላይ ከዋና ወንድ ገጸ ባህሪ ከሬን ጋር እንተዋወቅና እሱ ትልቅ የመዝናኛ ኩባንያ ባለቤት ሲሆን የኪራ ትልቅ አድናቂም እንደሆነ እንረዳለን። የምግብ ትዕዛዙን ልታደርስ ስትመጣ ሬን ስልኩን ባለማንሳቱና በሩም ክፍት በመሆኑ ናሪ ወደ ውስጥ ገብታ ልትጠራው ትሞክራለች። በድንገት ግን እግሯ ተንሸራቶ ምግቡ በሙሉ መሬት ላይ ይደፋባታል። በጣም ስለራባትም የተደፋውን ምግብ ከመብላት ራሷን መቆጣጠር አልቻለችም። ነገር ግን ስህተቷን ስትገነዘብ በጣም ተጸጽታ ዋጋውን እንደምትከፍል ቃል የገባችበትን ማስታወሻ ከጻፈች በኋላ ልትወጣ ስትል ከውጭ ወደ ውስጥ ከገባው ሬን ጋር ትጋጫለች። ሬን ትልቁን ሆዷን ሲመለከት የሆነ ነገር እንደሰረቀች ወዲያውኑ ስለጠረጠረ በከፍተኛ ንዴት ሆድሽን ባዶ አድርጊ በማለት ይጮህባታል። ናሪ በበኩሏ ምግብ አድራሽ መሆኗን ልታስረዳው ብትሞክርም ሬን መሬት ላይ ያለውን ባዶ የምግብ መያዣ ተመልክቶ ምግቡ የት እንዳለ ይጠይቃታል። ናሪ በሀፍረት ተውጣ አዲስ ምግብ እንደምትሰራለት ትነግረውና ሬን በችሎታዋ ላይ ጥርጣሬ ቢኖረውም ምግቡን ሲቀምስ ከጠበቀው በላይ ስለጣፈጠው በጣም ይገረማል። በመጨረሻም ይቅር እንዳላት ከነገራት በኋላ ልትሄድ ስትል ልብሱን እንዳበላሸችበት አስታውሳ ስትነግረው ልብሱን በልብስ ማጠቢያ ማሽን ውስጥ እንድታስገባው ያዛታል። ናሪ ወደ ልብስ ማጠቢያ ክፍል ስትደርስ በጣም ብዙ የቆሸሹ ልብሶች ተቆልለው ታይና ለመርዳት በማሰብ ሁሉንም ልብሶች ወደ ማሽን ውስጥ ማስገባት ትጀምራለች። ልብሶቹንም በምታስተካክልበት ጊዜ የታጠፈ የኪራ ፖስታ አግኝታ ሬንን ፖስተሩን መጣል ካለባት ስትጠይቀው ሬን በፍጥነት ወደ እሷ በመምጣት ፖስተሩን ከእጇ ላይ ይነጥቃታል። ናሪ ልብሶቹን በማጠብ ልትረዳው እንደሞከረች ስትገልጽለት ሬን በልቡ እንዴት እንደምታምር ካሰበ በኋላ አዲስ ገረድ እንደሚፈልግ በመግለጽ ለእሱ መስራት ትፈልግ እንደሆነ ይጠይቃትና ለስራው $100 እንደሚከፍላት ሲነግራትም ናሪ ወዲያውኑ ትስማማለች። ከጥቂት ጊዜ በኋላ ናሪ የጸዱትን ልብሶች በክፍል ውስጥ ልታስቀምጥ ስትሞክር በስህተት ወደ አንድ ሚስጥራዊ ክፍል ትገባለች። በውስጥ በኩል ግድግዳዎቹ በኪራ ፎቶዎች ተሸፍነው ስንመለከት ናሪ ሬን የኪራ ትልቅ አድናቂ መሆኑን ተረድታ ብትገረምም በሌላኛው ግድግዳ ላይ ግን በጣም የሚያስደነግጥ ነገር ታያለች። ይህም የቀድሞ የራሷ ፎቶ በዳርት ቀስቶች ተሸፍኖ ነበር። በዚያው ቅጽበት ሬን ወደ ክፍሉ ሲገባ የግል ክፍል ውስጥ እሷን በማግኘቱ በጣም ይናደዳል። ናሪም ሌላኛው ፎቶዋ ለዳርት መወርወሪያነት እንደዋለው አይታ ለምን ይህን ያህል እንደሚጠላት ትጠይቀውና ሬን ገንዘብ ለማግኘት ማንኛውም ነገር ስለምታደርግ ያቺን ልጅ እንደሚጠላት ይነግራታል። ከዳይሬክተር ጋር ግንኙነት እንደነበራት ይህም የሙዚቃ ቡድኗን እንዳፈረሰና የእሱ ተወዳጅ የሆነችውን ኪራን ለብዙ ችግር እንደዳረጋት ይገልጽላታል። በዚህ ጊዜ በጣም የፈራችው ናሪ ማንነቷን ከማወቁ በፊት መሄድ እንዳለባት ወስና ወደ በሩ ለመሮጥ ስትሞክር በችኮላ አንድ ውድ የአበባ ማስቀመጫ ገፍታ ትሰብረውና ናሪ ሳላስበው ነው የሰበርኩት እከፍላለሁ እያለች ማልቀስ ትጀምራለች። ድሃ ብትሆንም አታላይ እንዳልሆነች አጥብቃ ከነገረችው በኋላ ከቤቱ ትሮጥና በኋላ ላይ የአበባ ማስቀመጫው በማይታመን ሁኔታ ውድ መሆኑን ስታውቅ ተስፋ ትቆርጣለች። ወደ አፓርታማዋ ስትመለስ የተሰበረውን የአበባ ማስቀመጫ ለማጣበቅ እየሞከረች ሳለ በድንገት አከራይዋ በሯን አንኳኩታ የቤት ኪራይ ገንዘብ እንድትከፍላት ስትጠይቃት በጭንቀት የተሞላችው ናሪ ምንም ገንዘብ ስለሌላት ችግሮቿ ይደራረቡባታል።
ይህ በእንዲህ እንዳለ ሬን ስለ ናሪ ምርጥ ምግብ ማሰብ ማቆም ስላልቻለ የሚመጡትን የቤት ሰራተኞች በሙሉ አለመቀበሉን እንመለከታለን። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን በድንገት ናሪ በሩ ላይ ትመጣና ያላትን ገንዘብ በሙሉ እየሰጠችው እዳውን ለመክፈል 7 ወይም 8 ዓመታት እንደሚፈጅባት ስትገልጽለት በንጽህናዋና በታማኝነቷ የተማረከው ሬን ይስቅና በከፍተኛ ደሞዝ የሙሉ ጊዜ የቤት ሰራተኛው እንድትሆን ኮንትራት ያቀርብላታል። ናሪ በለጋስነቱ በጣም ደንግጣ ለምን እኔን ብላ ስትጠይቀው ሬን ስራዋን እንደሚወድ መናገር ስላልፈለገ ወፍራም ስለሆንሽ ይላታል። እውነተኛ ስሟን መጠቀም እንደማትችል የተረዳችው ናሪ በምትኩ በውሸት ስም ትፈርምና ኮንትራቱ ከተፈረመ በኋላ ሬን ደንበኞቹን በመዘርዘር በቀን ለ24 ሰዓታት ዝግጁ መሆን እንዳለባት፣ ሁሉም ምግቦች ጣፋጭ መሆን እንዳለባቸውና የሚነግራትን ማንኛውም ነገር ማድረግ እንዳለባት ሲያዛት በቀድሞ ፎቶዋ ላይ የዳርት ቀስት እንድትለማመድም ያደርጋታል። በኋላም በዚያው ምሽት እሱ እስኪተኛ ድረስ መተኛት እንደማይፈቀድላት አዲስ ሕግ ሲጨምርባት ይህ አዲስ ሕግ ለናሪ ብዙ እንቅልፍ የሌላቸው ምሽቶችን እንደሚያስከትልባት እንመለከታለን። አንድ ቀን ጠዋት ናሪ ቁርስ በምታቀርብበት ጊዜ ኪራና ዜን በቴሌቪዥን ፕሮግራም ላይ ታይተው ሬን ተወዳጁን በማየቱ ቢደሰትም ኪራ ግን በቀጥታ ስርጭት ለዜን የጋብቻ ጥያቄ ስታቀርብለትና ዜንም ምቾት ባይሰማውም ጥያቄዋን ሲቀበል ይህን የተመለከተው ሬን በንዴት ጎድጓዳ ሳህኑን መሬት ላይ ይሰባብረዋል። ናሪም ልቧ ተሰብሮ በጸጥታ ማልቀስ ትጀምርና ሳህኑን ለማጽዳት ስትሞክር ሬን እንባዎቿን ተመልክቶ አንድን ሰው መውደድ ሞኝነት እንዳልሆነና የሁሉም ሰው ስሜት ሊከበር እንደሚገባ በመናገር ያጽናናታል። በዚህ አጋጣሚ የእሱ ደግነት ናሪን ይበልጥ እንድታለቅስ ሲያደርጋት፣ በኋላ ላይ ግን በቀዝቃዛ ባህሪው በመናደዷ ቴሌቪዥኑን ታጠፋበትና ሬን መልሶ ኪራን ለማየት ሪሞቱን ሊቀማት ሲሞክር ትግል ይፈጠራል። በዚህ መሃል አንዱ በሌላው ላይ ሲወድቁና አይን ላይን ሲገጣጠሙ ሬን ዝነኛዋን አይዶል እንደምትመስል ቢያስብም ሐሳቡን በፍጥነት አባሮ ገፍቶ ያስነሳታል። በዚያው ምሽት ናሪ ወደ ቤቷ ስትሄድ ሌባ መስላ የታየቻቸው 2 የጥበቃ ሰራተኞች ሊያሯሩጧት ሲጀምሩ በፍጥነት ለመሮጥ ስትሞክር ተሰናክላ እግሯን ትጎዳለች። በዚያው ቅጽበት ሬን ብቅ ብሎ ለጠባቂዎቹ አዲሷ የቤት ሰራተኛው መሆኗን ከነገራቸው በኋላ መጎዳቷን ሲያይ አዝሎ ወደ ቤት መውሰድ ቢጀምርም በግልጽ እየታገለ እንደሆነ እናያለን። ወደ በሩ ሲደርሱ እግሮቹ ተዳክመው ሁለቱም ሲወድቁና ወደ ውስጥ ሲገቡ ሬን መንቀሳቀስ ስለከበደው ናሪ ሌሊቱን ሙሉ ከጎኑ ሆና ስትንከባከበው ታድርና በማግስቱ ሬን ከእንቅልፉ ሲነቃ ከጎኑ ተኝታ ሲያገኛት ለሱ ባላት እንክብካቤ ልቡ ሲነካ እናያለን። በኋላ ላይ ሬን እናቱ ድንገተኛ የፍቅር ቀጠሮ እንዳዘጋጀችለት ስትነግረው ምንም አማራጭ ስለሌለው ናሪን አብራው እንድትሄድ ያስገድዳታል። እዛም ሲደርሱ የቀጠሮዋ ሴት የቀድሞ የናሪ የሙዚቃ ቡድን 3ኛ አባል ሊና መሆኗን ይረዳሉ። ናሪ በጣም ደንግጣ ሾልካ ለመውጣት ብትሞክርም ሬን ያስቆማትና በሁኔታው ምክንያት ሊናን መጀመሪያ ላይ ባያውቃትም ሊና ግን ናሪን ትኩር ብላ እያየች በሂደት ታውቃታለች። ሬን ከቦታው ሲርቅ ሊና ናሪን ምን እንደተፈጠረ ስትጠይቃት ናሪም ትግሏን በሙሉ ስትነግራት ሊና ለጓደኛዋ በጣም አዝና እንደምትረዳት ቃል ትገባላታለች። በዚያው ቅጽበት ሬን ተመልሶ ሊናን ከእሱ ናሪን ለመግዛት ሲጠይቃትና እሱ በኮንትራት ስር ያለች ሰራተኛ መሆኗን ሲገልጽ ሊና እንቢ ብላ በንዴት ስትወጣ ከሬን መልካም ረዳት ከጄ ጋር ትጋጫለች። ይህም ለሊና የመጀመሪያ የፍቅር እይታ እንደሆነ እንረዳለን። ከትንሽ ቆይታ በኋላ ናሪ ለሬን የፊት መለየት ችግር እንዳለበት ለሊና ትገልጽለትና ለዚህም ነው ሊያውቃት እንዳልቻለ ታስረዳለች። በኋላ ላይ ናሪ የቀድሞ ፍቅረኛዋን የዜንን ፖስተር አይታ አስደሳች ጊዜያትን እያስታወሰች ወደ አንድ ስቱዲዮ ስትሄድ በውስጥ ዜንን ልምምድ ሲሰራ አይታ ልትሸሽ ብትሞክርም እሱ ግን አይቷት ይጠራታል። የፊት ማስክ አድርጋ ራሷን ለመደበቅ ስትሞክር ዜን ከዓመታት በፊት የሰጣትን የእጅ አምባር በእጇ ላይ አስተውሎ እንዴት እንዳገኘችው ሲጠይቃት ናሪ ትልቅ አድናቂው እንደነበረች ዋሽታ ለማምለጥ ትሞክራለች። ነገር ግን ብዙ ከመናገሯ በፊት ሬን እየተጣደፈ ገብቶ ናሪን ጎትቶ ሲወስዳትና በመኪናው ውስጥ በጣም ተናዶ
የቤት ሰራተኛው ከዚህ የሆነ ነገር መልበሷን መታገስ ስላልቻለ አምባሩን ከእጇ ላይ ነጥቆ በመስኮት ይወረውርባታል። ናሪ ልቧ ተሰብሮ መኪናው እንዲያቆምላት ጮሃ አምባሩን ስትፈልግ በሐዘን ታለቅሳለች። በዚያው ምሽት ሬን በጸጸት ተውጦ ሊረዳት ሲመለስ ሊፈልጉ ሲጋጩና ትንሽ ነፍሳት ስትበር የፈራችው ናሪ በሬን እቅፍ ውስጥ ስትገባ የፍቅር ስሜቱ ያደረበት ናሪ ለምን ሊናን ሊያውቃት እንዳልቻለ ስትጠይቀው በፍጥነት ይጠፋል። ናሪ የፊት መለየት ችግር እንዳለበት እንደምታውቅ ስትገልጽለት ትልቅ ሚስጥሩ በመታወቁ በጣም የደነገጠው ሬን እንድታቆም ጮሆባት ሲሸሽ እንመለከታለን። በቀጣዩ ቀን የሬን ረዳት ጄ አስገራሚ ዜና ይዞ ይመጣና ታዋቂው ተዋናይ ዜን የሬንን የቤት ሰራተኛ ማግኘት ከቻለ ብቻ ኮንትራት ለመፈረም እንደተስማማ ይነግረዋል። ሬን በቅናት ተውጦ እምቢ በማለት ናሪን አይኑን ከእርሷ ላይ ላለማንሳት ሲል አዲሷ ጸሐፊው ያደርጋታል። በኩባንያው ውስጥም ናሪ የቀድሞ ተቀናቃኟን ኪራን ታያታለች። ኪራ በናሪ ክብደት ምክንያት ባታውቃትም የናሪን እውነተኛ ማንነት ያወቀው ጄ ለሬን እውነቱን ሊነግረው ሲል ሊና በድፍረት የጋብቻ ጥያቄ በማቅረብ ታስቆመዋለች። በኋላ ላይ በኩባንያው ዝግጅት ላይ ኪራ የቀጥታ የምግብ ዝግጅት ፕሮግራም እንድታቀርብ ሲጠበቅባት ምግብ መስራት ስለማትችል ሬን ናሪን ማስክ አድርጋ እንድትተካ ይጠይቃታል። ዝግጅቱ ተጀምሮ ኪራ ናሪ ያዘጋጀችው ምግብ እንደቀመሰች ከባድ የአለርጂ ምላሽ አሳይታ ስትዝለፈለፍ ሁሉም ሰው በጣም ይደነግጣል። ምክንያቱም ኪራ የኦቾሎኒ አለርጂ ነበረባት። ሬን ወዲያውኑ ናሪን በመጠርጠር ወደ ጎን ገፍቷት ኪራን ወደ ሆስፒታል ሲወስድ በኋላም ናሪ ሆን ብላ ኦቾሎኒ በምግብ ውስጥ እንዳስገባች በመክሰስ ኪራ ከዜን ጋር ግንኙነት ስለጀመረች እንደሆነ ይነግራታል። ናሪ እንዲህ አይነት ክፉ ነገር ሊያስብባት በመቻሉ ልቧ ሲሰበር እናያለን። ነገር ግን ሬን ብዙም ሳይቆይ ጥርጣሬ ስለሚያድርበት ምርመራ ሲያደርግ የኪራ ረዳት የኦቾሎኒ ቸኮሌት እንደገዛች አውቆ ናሪ እንደተቀነባበረባት ይረዳል። ይህ በእንዲህ እንዳለ ናሪ በአንድ ፓርክ ውስጥ እንድትገናኘው የሚጠይቅ ማስታወሻ ደርሷት ስትሄድ ኪራ እየጠበቀቻት ታገኛታለች። ኪራ ፈገግ ብላ ናሪን ከረጅም ጊዜ በፊት እንዳወቀቻትና የኦቾሎኒውን ክስተት በሙሉ እሷ እንዳቀነባበረችው ታምናለች። ናሪ በፍርሃት ስትሰማ ኪራ ከዓመታት በፊት ከዳይሬክተሩ ጋር ያሴረችባት እሷ መሆኗን ጭምር ስትገልጽላትና ከዚያም የናሪን አዲስ ገጽታ ለጋዜጠኞች እንደምታጋልጥ ስትዝትባት በዚያው ቅጽበት ሬን ይደርሳል። ኪራ አለርጂዋን እንዳስመለሰች እንደሚያውቅ ገልጾ ውሸታም ብሎ ሲጠራትና የናሪን እጅ ይዞ የተሸፈነችውን ኪራን ትቷት ሲሄድ እናያለን። ቤቱ ሲመለሱ ሬን ሰክሮና በስሜት ተውጦ ናሪን ፍቅሯን እንድትገልጽለት ሲጠይቃት ስለ አንድ ሰው መጨነቅ የሚለውን ስሜት ስትገልጽለት ለእሷ ያለውን ስሜት ይገነዘባል። ወደ እሷ ተጠግቶ ሲስማት ናሪ እውነቱን መናገር ስላለባት ከእሱ ርቃ እኔ የምትጠላት ኮከብ ናሪ ነኝ ብላ ብትናዘዝም ሬን ግን ቀድሞውንም ስላንቀላፋ በጣም ዘግይታ ነበር። በማግስቱ ሬን ከእንቅልፉ ሲነቃ ናሪ ሶፋው ላይ ተኝታ ያገኛትና በቀስታ ወደ መኝታ ክፍሉ ይዟት ገብቶ ሲያስተኛት በስሜት ተሸንፎ ስለ ስሜቱ እርግጠኛ በመሆን እንደገና ይስማታል። ነገር ግን በኋላ ከእንቅልፉ ሲነቃ እሷ እንደሄደችና በ3 ወር ውስጥ እንደምትመለስ ቃል የገባችበትን ማስታወሻ ትታለች እንደሄደች ይረዳል። ለመጠበቅ የወሰነው ሬን ብዙም ሳይቆይ በአንድ የሰውነት ማጎልመሻ ማዕከል ውስጥ ክብደቷን ለመቀነስ ጠንክራ እየሰራች እንደሆነ ቢያውቅም ልቡ ስለተነካ ቀጣዮቹን 3 ወራት በትዕግስት ሲጠብቃት እናያለን። 3 ወራት ካለፉ በኋላ የሬን ኩባንያ ዓመታዊ ምሽት በዓል ላይ በውስጥ ቀጭንና አስደናቂ ውበት ያላት ናሪ ከሊና ጋር ስትደርስ እናያለን። በኋላ ላይ ሬን ወደ ውጭ ወጥቶ ርችቶችን የምትመለከት አንዲት ሴት ያይና ፊቷን ሳያይ ማሽኮርመም ሲጀምር ሴትዮዋ በንዴት ስትዞር ድምጿን ያውቀዋል። ከዚያም ቤቴ ውስጥ ልትሰብሪያቸው የምትችያቸው ተጨማሪ ውድ አበባ ማስቀመጫዎች አሉ ሲላት ናሪ በድንጋጤ በቆመችበት ስትቀር ሬን ግን ምክንያቱም በልቤ ውስጥ ያለሽ ብቸኛዋ አንቺ ነሽ ብሎ ሲመልስላት አስደሳች ዳግም መገናኘታቸው ለበቀል በመጣችው በተናደደች ኪራ ይቋረጣል። በሁሉም ሰው ፊት ናሪ ላይ እየጠቆመች ሁሉንም ያታለለችው ዝነኛው አይዶል እሷ መሆኗን ስትናገር ህዝቡ በድንጋጤ ሲዋጥ ሬን በክህደት ስሜት ተውጦ ናሪን ይዞ በኃይል ይስማታል። ናሪ በጥፊ መታውና በእንባ ከፓርቲው ስትሮጥ ሬንም ሙሉ በሙሉ ልቡ ተሰብሮ ብቻውን ይቀራል።
ከጥቂት ጊዜ በኋላ ሊናና ጂ አግኝተዋት ናሪ ማንነቷን የደበቀችው እሱ ምን ያህል እንደሚጠላት ስለምታውቅ ብቻ እንደሆነ ያስረዱታል። ይህ በእንዲህ እንዳለም ዜን ናሪን ከውጭ ስታለቅስ ያገኛትና ኮቱን ሲያለብሳት በንዴትና በቅናት የታወረው ሬን ሮጦ ዜንን በጥፊ ሲመታው እንመለከታለን። ለሚቀጥሉት ጥቂት ቀናት ሬንና ናሪ ባይነጋገሩም ሬን ናሪ በአንድ ፊልም ላይ ትንሽ ሚና እንደወሰደች ሲያውቅ ሊያያት ወደ ቀረጻ ቦታ ይሄዳል። እዛም ቢከራከሩም በመጨረሻ ሁለቱም ይቅርታ ተባብለው ሲታረቁ ናሪ ራሷን በሬን ትከሻ ላይ ስታሳርፍ የፍቅር ስሜት እያሳየችው መስሎት ሊስማት ሲጠጋ ከፍተኛ ትኩሳት እንዳለባት ይገነዘባል። ወዲያውኑ ወደ ሆስፒታል ወስዶ ከእንቅልፏ ስትነቃ ከጎኗ ሆኖ በምላሹ የሴት ጓደኛ እንድትሆኚ እፈልጋለሁ ሲላት ናሪ ፈገግ ብላ በደስታ ስትስማማ በመጨረሻ ይሳሳሙና ይፋዊ ጥንዶች ይሆናሉ። በኋላ ላይ በአንድ የሙዚቃ ዝግጅት ላይ የኪራ የቀጥታ ዝማሬ በጣም አስከፊ ስለነበር ታዳሚው መውጣት ሲጀምር ዳይሬክተሩ ናሪን ዝግጅቱን እንድታድነው ሲለምናት መድረክ ላይ ወጥታ በውብ ድምጿ ሁሉንም ትማርካለች። ተወዳጅነቷም እንደገና ሲጨምር ሬን የናሪን የድሮ አፓርታማ እንደገዛላትና እንደ የሴት ጓደኛው ከእሱ ጋር ተመልሳ እንደምትኖር ሲነግራት ናሪም ሊናና ኪራ የድሮ ቡድናቸውን እንደገና እንዲያቋቁሙ ታሳምናቸዋለች። ነገር ግን ኪራ ስላልተለወጠች ጓደኛ መስላ በቀሏን ስታሴር የናሪን ስልክ ሰርቃ ሬንን ወደ አንድ ሆቴል ክፍል በመጥራትና በመጠጡ ውስጥ መድኃኒት ጨምራበት በድብቅ ካሜራ ልታሳስተው ትሞክራለች። ሬን ግን ተቋቁሟት ራሱን በመታጠቢያ ቤት ውስጥ ሲቆልፍ የሆነ ችግር እንዳለ የተረዱት ናሪና ሊና ወደ ሆቴሉ ሄደው ያገኙታል። እቅዱ ባይሳካም የሪና ረዳት ቪዲዮውን ለሬን ቀናተኛ ያጎቱ ልጅ ሲልክለት በቀጣዩ የባለ አክሲዮኖች ስብሰባ ላይ ያጎቱ ልጅ ቪዲዮውን ለሁሉም አሳይቶ ሬን ወዲያውኑ ከዋና ስራ አስፈጻሚነት ይባረራል። በጣም ልቡ ተሰብሮ ሲጠፋ ናሪ የት እንደምታገኘው በትክክል ስለምታውቅ በድብቅ በገዛው የድሮ ቤቷ ሄዳ ሁሉንም ነገር እንደምታስተካክል ቃል ገብታ ታጽናናዋለች። ከዚያም ናሪ ኪራን ለማግኘት ሄዳ ይቅርታ እንድታደርግላትና እውነቱን እንድትናገር ስትጠይቃት በጸጸትና በሐዘን የተሸፈነችው ኪራ በመጨረሻ ተስማምታ ጋዜጣዊ መግለጫ በመስጠት ሁሉንም ነገር ስትናዘዝ እውነቱ ስለታወቀ የሬን አያት ወደ ዋና ስራ አስፈጻሚነት ቦታው ይመልሱታል። ከአንድ ወር በኋላ ሁሉም ለሊናና ለጄ ውብ ሰርግ ተሰብስበው ያለፈው ነገር ሁሉ ተረስቶ በክብረ በዓሉ ወቅት ሬን በአንድ ጉልበቱ ተንበርክኮ ለናሪ ለኔ በጣም አስፈላጊ ነሽ ታገብኛለሽ ወይ ሲላት ናሪ በደስታ እንባ አይኖቿ ተሞልተው እሺ ስትል ናሪና ሬን በጓደኞቻቸው ፊት ሲሳሳሙና ረጅምና ውስብስብ ጉዟቸው በመጨረሻም ወደ አስደሳች ፍጻሜ ሲያመራ ፊልሙ ያበቃል።